አይደለ? እምነት ነው ያጣሁት። አንቺ በኔ ቦታ ብትሆኚ ምንድን ነበር የምታረጊው? አስረጅኝ። ምንድን ነበር የምታረጊው? ስንት ዓመት የለፋውበትን ስንት ዓመት የገነባሁትን ፍቅሬ ምንድን ያደረግሽው? ምንድን ነው የሰራሽው? አንቺ ከገጠር መጥተሽ ዛሬ እኔ የለፋውበትን ይህን ፍቅር አባከንሽው አይደል? አንቺስ ብትሆኚ ገና ያለ ጊዜው ያቃጠልሽብኝ ልጄ። አንቺም በኔ ቦታ ብትሆኚ ከዚህም የተሻለ ነገር ታረጊ ነበር። ቤቲ እባክሽ ውጪ። ኪራ በቃ የኔ ብቻ ነው። ኪራ የማንም መሆን አይችልም። እኔ ኪራ ብቻ ነኝ። ማንም ሊለየኝ አይችልም ከኪራ። በቃ እኔ ኪራ ብቻ ነኝ። ኪራ እኔን ሊጠለኝ አይችልም። በቃ ኪራ ይወደኛል። እኔ የትም አልሄድም። ኪራ ይወደኛል። እኔ ከኪራ ጋር አብሬ መኖር ነው የምፈልገው። አልፈልግም፣ ከዚህ ቤት መውጣት አልፈልግም። ቤቲ በቃ ድራማሽን አትስሪ። መኖር ነው የምፈልገው። ኪራ እኔን ይወደኛል። አልፈልግም፣ መውጣት አልፈልግም። የትም አልሄድም። የትም አልሄድም። ከኪራ ጋር ነው አብሬ የምሆነው። አልፈልግም፣ የትም አልሄድም። ኪራ ይቺ ልጅ የእውነት እያበደች ነው መሰለኝ። አይ አልሄድም። ኪራ እዚህ እንድትሆን ብሏል። አልሄድም። ኪራ እንደዚህ እንድትሆን ብሏል። አልፈልግም። ኪራ እኔን ይፈልገኛል። አልፈልግም። ምሩና አንድነት ኪችን ተገናኝተው አውርተው ነበረ። ምሩም ጽዬ የት ሄዳ ነው ብላ ስትጠይቃት አንድነትም መልሳ ከቤት ወጥታ ነበረ ስትልም መለሰችላት። ታዲያ ይሄ ሁሉ ምግብ ምንድን ነው ስትልም ጠይቀቻት። እሷም መልሳ እኔ እንጃ ኪራ ነው አዘጋጅ ያለኝ ስትልም መለሰችላት። ምን ነው ድግስ አለብን እንዴ? እነ ቴቴ ሊመጡ ነው እንዴ ብላም ጠይቀቻት። እኔ እንጃ ምንም አላውቅም፣ ግን ዋሸሻት በይኝና ቀለበት ምናምን ሲል ሰምቻለሁ ትላለች። የምን ቀለበት? በቃ ጆሮሽ ቃሽቶ ነው። ምሩ ጽናት ስትመጣ ቀስቅሽኝ ብላት ልትወጣ ስትል ከትዬ ጋር ሊጋቡ መሰለኝ ስትል መለሰችላት። እሷም ዛሬ ምን ነው ያለ ወትሮ ደስታ ይታይብሻል፣ ምን ተገኝቶ ነው ብላም ጠየቀቻት። እሷም አንዳንድ ያለ አይደለ ዝም ብሎ ደስ የሚል ስትል መለሰችላት። ይህ ቀን ለኔ ያ ቀን ነው ስትል መለሰችላት። ምሩም እንደዚህ ሆነሽ ስላየሁሽ በጣም ደስ ብሎኛል ስትል መለሰችላት። ታዲያ ጽናት ከቤት ስትወጣ ኪራና ቤቲ ከቤት ወጥተው ምሳ ሊበሉ እየሄዱ ነበረ። በዛን ሰዓት ጽናት አይታ ኪራ ወዴት ልትሄድ ነው ስትልም ጠየቀችው። ቤቲም በመሃል ገብታ ቀለበት ልናደርግ ነው፣ አሁን ምሳ ፕሮግራም አለብን፣ ይልቁንስ ስመለስ እዚህ ቤት እንዳላይሽ ጓዝሽን ጠቅልለሽ ውጪ አለቻት። አይታያት የቀለበት ቀናችንን አይታ መሄድ አለባት ሲልም ኪራ መለሰ። ኪራ ግን ከቀልብህ ነው ብላ ብትጠይቀውም ኪራ ሀሳቡን ሊቀይር አልቻለም። ይልቁንስ ሂጂ አንድነትን ስራ አግዣት በማለትም ጽናትን ፊት ነሳት። ታዲያ ምሩ ወደ ሳሎን ተመልሳ ብቻውን ቁጭ ብላ ነበረ። መሸም፣ ጽናትም አልመጣችም።
ኪራም ናሆምም አንዳቸውም አልመጡም ነበረ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ ቻናሌ ቤተሰቦች እንደምን አላችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። ነባሮች ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬ እሺላችሁ የመጣሁት ከክፍል 45 የቀጠለ ጽናት ተከታታይ ድራማን ነው። እንግዲህ በባለፈው ክፍል ለማየት እንደሞከር ነው ቤቲ እጅጉን በጣም ሀዘን ውስጥ ገብታለች። ጽናትና አንድነት እውነታውን ስላወቁ እውነታውን ስላገኙ እጅጉን ደስ ብላቸዋል። በአንድ በኩል ሀዘን በአንድ በኩል ደስታ ሆኗል ቤታቸው። ታዲያ ኪራ እውነታውን ከአንድነት ነበር የሰማው። አንድነትም ያለውን ነገር ሁሉ አውጥታ ከመናገሯ በፊት በጣም አስቸግራ ነበረ። ፍላሹን ለኔ ስጭኝ ሲልም ኪራ ጠይቋት ነበረ። እሷም በጭራሽ አላምንህም፣ ይሄን ላደርግ አልችልም፣ ልጄን ትገልብኛለች በማለትም ከልክላው ነበረ። ከዛ በኋላ ያደረጉት ጥረት እንግዲህ አንድነትና ኪራ ተስማምተው ነገሮቹን ወደ ፊት ለፊት ለማውጣት ነበረ። ስለዚህ ቤቲን ለማግኘት ሲል ኪራ ነገሮችን ከጽናት አንስቶ ወደ ቤቲ አዙሮ ነበረ። ቤቲን እንደሚወዳትና ቀለበት ሊያደርግላት እንደሆነ ስለነገራት ቤቲን በደስታ ተሞልታ ተሰምቷት የማያውቅ ስሜት እየተሰማት ደስ ብሏት ነበረ። ነገር ግን ኪራ ይህን ቀን እየጠበቀ ነበረ፣ እውነታውን እስኪናገር። እሱም በውስጡ አምቆ ቁጭ ብሎ ነበረ። ዛሬ ቀኑ ደረሰና ያለው እውነታ ሁሉ በአደባባይ ወጣ። አንድነትም ልጇን አግኝታለች። ታዲያ አንድነት ለልጇ ስትል ጽናት ላይ ያደረገችው ግፍ እንደ ጸጸታትና ጽናትን ይቅርታ ለመጠየቅ ሞክራ ነበረ። ጽናትም ይሄን ነገር ጠርጥሬ ነበረ፣ በማላውቀው ስልክ ተደውሎልኝ እንደዚህ አይነት መልእክት ደርሶ ነበረ ስትልም አለች። አንድነትም መልሳ እኔ ነበርኩኝ የደወልኩት፣ እኔ ነኝ አለች። ጽናት ነገሮች ግራ ቢገባትም ከመጠጥ በኋላ ራሷን አረጋግታ ቁጭ ብላ ለማውራት በቅታ ነበረ። ናሆም እና ምሩ ቀድሞ ጉዳዩ ስለተነገራቸው ማለትም ጽናት የሰከረች ማታ ነገሩን ሁሉ ኪራ አስረድቷቸው ነበረ። ስለዚህ በመረጋጋት ውስጥ ሆነው እየሰሙ ነበረ። ኪራም ቆሞ ተናገረ። ዛሬ እዚህ እንድንገናኝ ያደረግኩት እኔ ነኝ። በመቀጠል አንድነት ትናገራለች በማለትም እንግዲህ መድረኩን ለአንድነት ሰጣት። አንድነትም ብድግ አለችና ዛሬ የደስታዬ ቀን ነው፣ ልጄን አግኝቻለሁ ስትልም ተናገረች። የምን ልጅ ስትል ጽናት ደነገጠች። ሁሉም ተደናገጡ። ቤቲ ግን እውነታውን ታውቅ ስለነበረ ይሄን ጉዳይ በሌላ ጊዜ እናውራው ስትልም ጉዳዩን ለመሸፈን ሞክራ ነበረ። በመሀልም ተጨቃጭቀው ነገር ግን እሷን እናዳምጣት በሚል ጉዳዩን ወደ አንድነት መልሶ አንድነትን ሲያዳምጡ ነበረ። አንድነትም ከመጀመሪያው ጀምሮ እስከ መጨረሻው ያለውን ነገር በሰራተኝነት እዚህ ቤት እንድትመጣ ያደረገቻት ቤቲ እንደነበረና በደላላው በኩል ለደላላውን ብር ከፍላ ለሷን ብር ከፍላ ይሄ ነገር እንዲሆን ያደረገችው ቤቲ መሆኗን ነገረቻት። ነገር ግን ቤቲ ጽናት የቤት ሰራተኛ እንደሆነችና በጽናት ምክንያት ቤቲ አርግዛ ልጇን እንዳጣች ጽናት ለቤቲ መድኃኒት እንደሰጠቻትና ጽናት ክፉ ነገር እንዳደረገችባት ነበር ያስረዳቻት። ስለዚህ እቺን ሴት መበቀል አለብኝ፣ ልታግዥኝ ይገባል በማለትም ነበር ያስረዳቻት። እሷም በሰዓቱ ጉዳዩ አሳዝኗት ስለነበረ ይሄን ነገር ለማድረግ ወደ ኋላ አላለችም። ምክንያቱም እሷን ታማሚ ልጅ ስለነበራት ለቤትም በቀሉን ተበቅላ ልጇንም ለማሳከም ስትል ቀጥታ ያደረገችው ወደ ኪራ ቤት መምጣት ነበረ። መታም እንደታዘዘችው ማድረግ ያለባትን ነገር ሁሉ አደረገች። መድኃኒት ብሰጣትም መድኃኒቱ አልጎዳቸውም ነበረ። ከዛ መልስ የራቁት ፎቶዋን ማለትም ሻወር ስትታጠብ አንስታ ልካላት ነበረ። በዛ ነው እንግዲህ እዚህ ደረጃ የተዳረሱት። ይሄን ሁሉ ያደረኩት ባለማወቅ ነው ስትልም ተጸጽታ ጽናትን ይቅርታ ጠይቃለች። አንድነት ጽናትም እንግዲህ ይቅር ብላታለች። ነገር ግን ቤቲን በጥፊ
ጠፈጠፈቻት። ከአንድም ሁለት ከሁለትም ሶስት በጥፊ መታት ነበረ። በምንና ለምን እንደመታቻትም እያብራራችለት ነበረ። አንዱን ስትመታት ይሄ ልጄን ያጠፋሽብኝ የዛ ነው ስትልም፣ ሁለተኛውም ስትደግማት ይሄ ደግሞ በኔ ገላ ስታስፈራሪው ለነበረው ነው ስትልም፣ ሁለተኛውንም ደገመችላት። ሶስተኛውንም ይሄ ደግሞ እቺን ምስኪን እናት ተጠቅመሽ ይሄን ሁሉ ጉድ በመሰራትሽ ነው ስትልም፣ አሁንም ሶስተኛውን ደገመችላት። ታዲያ ቤቲ ዛሬ ምድር ጠበባት። ከዚህ ቤት ውጪም ተባለች። በጭራሽ አልወጣም። ምሩ እስቲ እኔ ካንቺ በምን አንሳለሁ? ጤነኛ ነኝ፣ ቆንጆ ነኝ። ኪራ እንዴት እኔን መውደድ አልቻለም? ስትልም ወደ ምሩ ሄዳ ምሩን እየጠየቀቻት ነበረ። ምሩ ግን ምንም አይነት መልስ ልሰጣት አልቻለችም። ምክንያቱም እሷ እንግዲህ ታማሚ ስለነበረች እኔ ካንቺ የበለጠ ጤነኛ ነኝ፣ ነገር ግን መወደድ አልቻልኩም ስትልም መለሰችላት። ጠየቀቻት። እሷ ምንም አልመለሰችላትም። በዝምታ ነበር ያለፈችው። ወደ ኪራም ሄዳ ለምንድን ነው እኔን መውደድ ያልቻልከው? ከኔ ምን አጣክ? ምን ጎደለብህ? ስትልም እሱንም ጠየቀች። እሱም ምንም አልመለሰላትም። እባክሽ ከዚህ ቤት ውጪ በማለትም ከቤቱ እንድትወጣ ጠየቀ። እሷም በጭራሽ አልወጣም፣ ኪራ ይወደኛል፣ እኔ ኪራ ነኝ፣ ኪራን አፈቅረዋለሁ በማለትም እየጮኸች እያለቀሰች ነበረ። በጸጸት ተሞልታ ብታለቅስም ማንም ግን ወደ እሷ ፊት ያዞረ የለም። በዚህ መሀል ያችው አንድነት እንግዲህ አባብላት ተነሺ ብላት ከተቀመጠችበት አንስታት ወደ መኝታ ክፍል ወስዳት ነበረ። ናሆምም ተከትሎ ወጣ። ሁላቸውም ተከትለው ሄደው ሊያጽናኗት። በዚህ ተጠናቀቀ። የተወደዳችሁና የተከበራችሁ ቀጣዩን ክፍል ይዤላችሁ እስከምመጣ ቻናሉን ሰብስክራይብ በማድረግ ሼር እና ላይክ በማድረግ ሀሳብ አስተያየታችሁን በኮሜንት ስጡኝ። ስለነበረን ቆይታ እጅግ በጣም አመሰግናለሁ።